በንጹሃን ላይ የሚፈጸመውን እንግልት ለማስወገድ ህዝባዊ እምቢተኝነት ተጠየቀ። በርካታ ንጹሃኖች የፋኖ ቤተሰብ ናቸው በሚል በአገዛዙ ታፍነዋል። በተያያዘ የተበታተኑ ኃይሎችን የማስተባበርና የመዋቅር ግንባታ እየተካሄደ ሲሆን ፋኖ አዲስ ኃይል አስገብቷል። ቀዳሚ የግንባር መረጃዎቻችን ናቸው። የአገዛዙ የድሮን ጥቃት ተባብሶ ሲቀጥል ወታደራዊ ድሮኑ በጦሩ ተመቶ ወድቋል። በሌላ ዜና የብልጽግና አገዛዝ በሚዲያ ነጻነቱ ላይ ባሳረፈው ከባድ ምት በርካታ የሙያው ባለቤቶች በእስር ቤት ሲሆኑ ቀሪዎቹ ለስደት ተዳርገዋል። ታዋቂው ጋዜጠኛ ከሰሞኑ በምክክር ኮሚሽን ጉባኤ መረጃ አውጥቷል በሚል ከባድ እንግልት ደርሶበታል። በመጨረሻም ከእስር ቤት አምልጦ ስደት ወጥቷል። መረጃዎቹን እናስደምጣችኋለን። በሶማሌ ክልል ህዝባዊ ቁጣ ተቀሰቀሰ። የስልጣን ሽኩቻ ተፈጥሯል። በቤተሰብ የተያዘው ወንበር በህዝብ ዘንድ ጫናን ፈጥሯል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። የተበታተኑ ኃይሎችን የማስተባበርና የመዋቅር ግንባታ እየተካሄደ ሲሆን የፋኖ አሁናዊ ቁመና የብልጽግና ስልጣን መንገድ አገደ አንዱ ማሳያ መሆኑ ተገለጸ። በአማራ ክልልና በልዩ ልዩ ቀጠናዎች እየተካሄደ ያለው የህልውና ትግል ወደ አዲስ ምዕራፍ መሸጋገሩን የሚያሳዩ ተከታታይ አዎንታዊ እንቅስቃሴዎችና ወታደራዊ ስኬቶች እየተመዘገቡ ይገኛሉ። አፋብን በላይ ዘለቀ ሶስተኛ እዝ በቋራ ቀጠና ያካሄደው ታሪካዊና አቃፊው የውይይት መድረክ እንዲሁም የበረሀኛው ቀስተ ደመና ሻለቃ ያካሄደው የሰራዊት ምረቃ የህዝባዊ ኃይሉን ድርጅታዊ ብስለት፣ ተቋማዊ አንድነትና እየጎለበተ የመጣውን ወታደራዊ አቅም ግልጽ የሚያደርጉ ሁነቶች ሆነው ታይተዋል። ከጎንደር አንድነትና ከሰማዕታት አንድነት ጉባኤ በድርኳዜ ሐምሌ 5 ቀን 2018 ዓ.ም በኋላ የአፋብን በላይ ዘለቀ ሶስተኛ እዝ ተቋማዊ ግዳጆችን በመውሰድ በሁሉም ቀጠናዎች አንድነትን የማጽናት ስራዎችን አጠናክሮ ቀጥሏል። እዙ በተለይም ጸረ አንድነት ግለሰቦች በሚነዙት የልዩነት ሐሳብ ውስጥ የነበሩም ወንድማማቾች ላይ ግንዛቤ በመፍጠር መርህን፣ ህግንና ተቋማዊ አንድነትን ማረጋገጥ ላይ ትኩረት አድርጎ በቁርጠኝነት በመስራት አቃፊነቱን አስመስክሯል። በዚሁ መሰረት በቋራ ቀጠና የእዙ ምክትል ወታደራዊ አዛዥ ለወታደራዊ ጉዳዮች ኃላፊ አርበኛ ሸጋ ጌታቸው፣ የእዙ ምክትል አደረጃጀት ጉዳይ ኃላፊ አርበኛ ብርሃኑ ነጋና ሌሎች ከፍተኛ አመራሮች በተገኙበት ጥልቅ ውይይት ተካሂዷል። በዚህ መድረክ የሁለተኛ መይሳው ካሳ ኮር ዋና ወታደራዊ አዛዥ አርበኛ በሊሁን ጌታቸው፣ የኮርና የክፍለ ጦር አመራሮች እንዲሁም አባላት በስፋት ተሳትፈዋል። በጸረ አንድነቶች ሴራ ምክንያት በተለያዩ ጅምብሮች ውስጥ እንዲያልፍ ሲሰሩበት የነበረው ሁለተኛው መይሳ ካሳ ኮር ከእዙ ከፍተኛ አመራሮች ጋር ባደረገው ገንቢ ውይይት የነበሩ ልዩነቶችን ሙሉ በሙሉ መፍታት መቻሉን አስታውቋል። በቀጣይም በስሩ ያሉ ሁሉንም ክፍለ ጦሮች አካቶ ሰፊ ግንዛቤና የአንድነት ማጽናት ስራዎችን መስራት በሚያስችሉ አቅጣጫዎች ላይ ስምምነት ላይ ተደርሷል። በሌላ በኩል የበረሀኛው ቀስተ ደመና ሻለቃ ለወራት ያሰለጠናቸውን የፋኖ የሰራዊት አባላትን በደመቀ ሁኔታ አስመርቋል። በህዝብ ትከሻ ላይ የወደቀውን የባርነት ቀንበር አሽቀንጥሮ በመጣል የተረጋረጠበትን የህልውና አደጋ ለመቀልበስ በሚያደርገው ለአስጨራሽ ትግል ውስጥም የኃይል ግንባታ ተቀዳሚው ትኩረት የሚሻ ጉዳይ እንደሆነ ይታመናል። እንደ ቀስተ ደመና ፋኖ ባሳለፋቸው 3 የትግል ዓመታት ውስጥ እጅግ ፈታኝና ውስብስብ የትግል ጎዳናዎችን በማለፍ ሁለንተናዊ የትግል እምርታዎችን አስመዝግቧል። አመርቂ የለውጥ ደረጃዎችንም አልፏል። ከዚህ መካከልም የስልጠናና የኃይል ግንባታ ስራው ትኩረት ተሰጥቶበት ሲሰራበት ቆይቷል። ለወራት የቆዩት የአራተኛ ዙር ሰልጣኞች በርካታ ወታደራዊ፣ ፖለቲካዊና ስነ ልቦናዊ እውቀቶችን በማካበት በቀጣይ ለሚመጣው ግዳጅ በብቃት ለመወጣት የሚያስችል አቅምን ገንብተዋል። በምረቃው መርሃ ግብር የብርጌድ የሻለቆችና የቀበሌ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የበረሀኛው ቀስተ ደመና ብርጌድ የሰራዊት አባላት፣ የጓይና አካባቢው ማህበረሰብና ጥሪ የተደረገላቸው እንግዶች ተገኝተው የእንኳን ደስ አላችሁና የአደራ መልእክት አስተላልፈዋል። ከዚህ ቀደም ብርጌድ ሲታገልና ሲያታግል የክብር መስዋዕትነትን በተቀበለው አርበኛ ተመስገን ተስፋዬ የተሰየሙት ሰልጣኞች በዕለቱ ወታደራዊ ትርኢቶችን በማሳየት መርሃ ግብሩን አድምቀውታል። ፋኖ በአሁኑ ወቅት ማሰልጠን፣ ኃይል ግንባታ፣ የህዝብ አስተዳደር፣ ጠላትን ከቀጠናው ማስወጣትና የጠላትን ተቋም ማፍረስ ላይ አተኩሮ እየሰራ ይገኛል። ለህዝቡ ህልውና አስተማማኝ ዋስትና ለመስጠት የገዢው አካል አደረጃጀቶችን ከማፈራረስ ባለፈ የህዝቡ የነገ አለኝታ የሚሆን ተቋም ግንባታ ላይ አበክሮ እንደሚሰራ ገልጿል። እነዚህ አበይት ኩነቶች የሚያሳዩት ግልጽ እውነት ቢኖር የብልጽግና ስርዓት ህዝብን በልዩነትና በሴራ ከፋፍሎ ለመግዛት ያለው አቅም እየተሸረሸረ መምጣቱን ነው። የገዢው ፓርቲ የከፋፍለ ግዛ ፖሊሲና ውዥንብሮች በፋኖ አመራሮች የጎለመሰ የፖለቲካ ንቃተ ህሊናና አቃፊነት እየፈረሱ ይገኛሉ። የፋኖ ኃይል ከጊዜ ወደ ጊዜ በሰው ኃይል፣ በወታደራዊ ስልጠናና በተቋማዊ መዋቅር እያደገ ሲመጣ፣ በአንጻሩ የብልጽግና ስልጠና ወታደራዊ መዋቅር በየአቅጣጫው የመንገዳገድና የመፍረስ ምልክቶችን እያሳየ ይገኛል። አሁንም ይህንን አገዛዝ ከመንገዳገድ ወጥቶ ወደ መውደቅና መጨረሻው ምዕራፍ እንዲሸጋገር አንድነትና ህዝባዊ ድጋፍ አስፈላጊ መሆኑ ተመላክቷል።
በንጹሃን ላይ የሚፈጸመው እንግልትና ግፍ ተባብሷል። ህዝባዊ እምቢተኝነቱም በአዲስ መልክ ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት መንዜና ግሼ አውራጃ ላሉ ወረዳ ወገሬ ከተማ የአገዛዙ የጸጥታ ኃይሎች በንጹሃን ዜጎች ላይ የሚያደርሱት እንግልትም እስራትና ማስፈራራት በከፍተኛ ደረጃ መጨመሩን የአፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር አስታወቀ። በላሉ ወረዳ ወገሬ ከተማና አካባቢው የሚኖሩ ከ52 በላይ ንጹሃን ዜጎች የፋኖ አባላት ቤተሰብ ናችሁ ወይም የመረጃ አቀባይነት ሚና አላችሁ በሚል አላስፈላጊ ውንጀላ ተጠርጥረው ከተያዙ በኋላ ከሳምንት በላይ በቆየ እስር ቤት ውስጥ በግፍና በስቃይ ላይ ይገኛሉ። የታጋቾቹ ቤተሰቦች እንደገለጹት የታሰሩት ወገኖች ምንም አይነት ህጋዊ ሂደት ሳይከተል ፍርድ ቤት ሳይቀርቡና መብታቸው ሳይከበር በእስር ላይ እንግልት እየደረሰባቸው ነው። የአፋብን አሳምነው 5ኛ እዝ አገዛዙ ስልጣኑን ለማራዘምና በህዝቡ መካከል መከፋፈልን ለመፍጠር በየከተሞች የጠራቸውን ህዝባዊ ስብሰባዎች በነዋሪዎች ዘንድም በከባድ ተቃውሞ እየተመቱ ነው ብሏል። በስብሰባው ላይ የተገኙት የህብረተሰብ ክፍሎች እንጠብቃችኋለን በሚል ሽፋን ከተማ ውስጥ ከገባችሁ በኋላ በንጹሃን ላይ ዘረፋ፣ ደፈራ፣ ድብደባና ከአቅም በላይ የሆነ የግብር ጭማሪ ፈጸማችሁብን ሲሉ የአገዛዙን ሰራዊት በግልጽ አጋልጠዋል። ነዋሪዎቹ ያቀረቡትን ቅሬታና እውነታ መጋፈጥ ያቃተው ሰራዊቱ የያዘውን አጀንዳ በመቀየር በህዝቡ ላይ ጥቃትና ማስፈራራት መክፈቱ ተገልጿል። በእስር ላይ የሚገኙት 52 ንጹሃን ወገኖችም ወደፊት ለሚደረጉ ግጭቶች የጥይት ማብረጃ ትሆናላችሁ በሚል ከባድ ዛቻና ስነ ልቦናዊ ጫና እየደረሰባቸው እንደሆነ ተረጋግጧል። ይህ በንጹሃን ላይ የሚፈጸመው ሰብአዊ ጥሰትና እንግልት የህዝቡ ቁጣ ከመጨመር ባለፈ የትጥቅ ትግሉን ቁርጠኝነትና አንድነት የሚያጠናክር መሆኑም ተመላክቷል። የአፋብን አሳምነው 5ኛ እዝ ህዝብ ግንኙነት መምሪያ እንዳመላከተው የህዝቡ ህልውናና መብት የሚረጋገጠው በተባበረ ክንድ በመሆኑ የህዝባዊ እምቢተኝነቱ እንቅስቃሴ አሁንም በተለያዩ አካባቢዎች ተጠናክሮ እንዲቀጥል ጠይቋል። የአብይ አህመድ አገዛዝ በጋዜጠኞች ላይ እያደረሰ ያለው አፈናና ስወራ አስጊ ሆኖ ሲቀጥል ጋዜጠኛው ለስደት ተዳርጓል። በኢትዮጵያ የመገናኛ ብዙሃን ዘርፍ ውስጥ ከ30 ዓመታት በላይ በታማኝነትና በእውነተኛ ሙያዊ ስነ ምግባር ያገለገለው ጋዜጠኛው ቅጣው ንጉሴ ከአገሪቱ የደህንነትና የጸጥታ አካላት በደረሰበት ከፍተኛ ጫና፣ እንግልትና አካላዊ ሰቆቃ ምክንያትም ህይወቱን ለማዳን ሀገሩን ጥሎ ለመሰደድ መገደዱ ታውቋል። ጋዜጠኛ ቅጣው ንጉሴ ከ1980ዎቹ አጋማሽ ጀምሮ በህትመት ሚዲያው ዘርፍ ባበረከተው የጎላ አስተዋጽኦ ይታወቃል። በተለይም አገሬ፣ ወላፈን፣ ቤዛና ዞብል በተሰኙትና በሌሎችም ታዋቂ ጋዜጦች ላይ በዋና አዘጋጅነትና በጽሁፍ አቅራቢነት ለረጅም ዓመታት ህዝብን ሲያገለግል ቆይቷል። ከህትመት ሚዲያው በተጨማሪም በኢትዮጵያ ሬዲዮ ኤፍኤም አዲስ 97.1 ጣቢያ ውስጥ አዝናኝና አስተማሪ የሆኑ የተለያዩ ፕሮግራሞችን በማዘጋጀት በህዝብ ዘንድ ከፍተኛ ተቀባይነትና አክብሮትን አትርፏል። በሐምሌ ወር 1997 ዓ.ም ከኤፍኤም አዲስ 97.1 ጣቢያ በገዛ ፈቃዱ መልቀቂያ በማስገባት ከወጣ በኋላ የራሱን የግል የማስታወቂያ ድርጅት በመክፈት በመገናኛ ብዙሃንና በማስታወቂያ ስራዎች ላይ በስፋት ተሰማርቶ ቆይቷል። ይሁን እንጂ በተለያዩ ጊዜያት የሚያቀርባቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ይዘት ያላቸው ዘገባዎችና ትንታኔዎችም በአገዛዙ ዘንድ ቅሬታን በመፍጠራቸው የተለያዩ ጫናዎችንና ማስፈራሪያዎችን እየተቋቋመ ሙያውን ሲያካሄድ ቆይቷል። ነገር ግን በአብይ አህመድ አስተዳደር ስር በኢትዮጵያ እየከፋ የመጣው የሐሳብ ነጻነት አፈና፣ የመገናኛ ብዙሃን እገዳ ለአደጋ አጋልጦታል። በቅርቡ ከሀገሪቱ የብሔራዊ የምክክር ኮሚሽን ጋር በተያያዘ ሚስጥራዊ ሰነድ አሳልፎ የሰጠ ሰው ማንነት ግለጽ በሚል በደህንነት አካላት ጥብቅ ክትትል ሲደረግበት የቆየ ሲሆን በመጨረሻም በቁጥጥር ስር ውሎ ወደ ወታደራዊና የደህንነት ማዕከል ተወስዷል። በእስር ላይ በነበረበት ወቅት የተፈጸመበት ኢሰብአዊ ሰቆቃና የሰውነት ጉዳት በመጨመሩ ምክንያት ሕክምና እንዲያገኝ ወደ ሆስፒታል በተወሰደበት አጋጣሚ ህይወቱን ለማዳን ሲል ከእስር ለማምለጥ ችሏል። ምንጮች እንዳረጋገጡት ጋዜጠኛ ቅጣው ንጉሴ በአሁኑ ወቅት በኢትዮጵያ ውስጥ ለህይወቱ ከፍተኛ ስጋት በመደቀኑ ሀገሩን ጥሎ ወደ ተሻለ ደህንነት ቦታ ተሰዶ ይገኛል። ይህ ክስተት የአብይ አህመድ አስተዳደር በጋዜጠኞች፣ በነጻ አሳቢዎችና በእውነት ዘጋቢዎች ላይ ያነጣጠረውን ስደተኝነት፣ እስራትና ሰቆቃ አሁንም አጠናክሮ መቀጠሉንና አገሪቱ ለጋዜጠኝነት ስራ እጅግ አደገኛ ከሆነው ሀገራት ተራ መመደቧን እንደሆነ የሚዘነጋ አይደለም። የአብይ አህመድ አገዛዝ የድሮን ጥቃቶች ተባብሰው ሲቀጥሉ ሱዳን ከባህር ዳር የተነሳውን ድሮን አውድመዋለች። በሁሉም አቅጣጫ ጦረኛ የሆነው የብልጽግና አገዛዝ በትግራይ ክልል በንጹሐን ዜጎችና በሲቪል ተቋማት ላይ የሚያካሄደውን የድሮን ድብደባ አጠናክሮ የቀጠለ ሲሆን፣ በሌላ በኩል ደግሞ ከጎረቤት ሱዳን በኩል የበረታ ወታደራዊ ምላሽ ገጥሞታል። በትግራይ በተፈጸሙ አዳዲስ የድሮን ጥቃቶች በሲቪሎች ንብረት፣ በመስኖ እርሻዎችና በመኖሪያ ቤቶች ላይ ከፍተኛ ጉዳት መድረሱ ተገልጿል። በራያ አዘቦ ወረዳ እንዲሁም በሽሬ አዲ ገብሩ፣ እንደ አባጉና እንዲሁም አንትጮ አካባቢዎች በተፈጸሙት በእነዚህ ጥቃቶች የሰላማዊ ሰዎች ህይወትና ንብረት አደጋ ላይ መውደቁን የክልሉ ምንጮች ዘግበዋል። ጥቃቶቹ በተፈጸሙባቸው ቦታዎች ምንም አይነት የጎላ ወታደራዊ እንቅስቃሴ በሌለበት ሁኔታ የድሮን ድብደባ መካሄዱ የአገዛዙን የሲቪሎች ደህንነት የማስጠበቅ ግዴታ ችላ ማለትን አሳይቷል። በሌላ በኩል የአርኤስኤፍ ደጋፊ በመሆን የሚከሰሰው የአብይ አህመድ አገዛዝ በሱዳን በኩል የበረታ የኃይል ምላሽ እየገጠመው ይገኛል። የሱዳን ጦር በብሉ ናይል ኒል አል እዝራ ግዛት የኢትዮጵያ ናት ያላቸውን 2 ድሮኖች መቶ መጣሉን ይፋ አድርጓል። ይህ ከባህር ዳር ተነስቶ በሱዳን ጥቃት
ጥቃት ለማድረስ ሲበር የተመታ ወታደራዊ ድሮን በአገዛዙ በሱዳን መደበኛ ጦር በኩል ግንባር ሊፈጥር የሚችል ቁጣን ቀስቅሷል። የአልቡርሃን ጦር ከዚህ በፊትም የብልጽግናን ድሮን መጥቶ መጣሉን በመግለጽ አብይ አህመድ ለአርኤስኤፍ ድጋፍ እያደረጉ መሆኑን በማመላከት ተደጋጋሚ ክስ ሲያቀርብ ቆይቷል። የሱዳን መከላከያ ሚኒስትርም ድርጊቱን በመኮነን ተገቢውን ምላሽ እንደሚሰጥ አስታውቋል። በአገር ውስጥ በንጹሃን ላይ የሚፈጸመው የድሮን ጭፍጨፋና በጎረቤት ሀገራት ዘንድ እየተፈጠረ ያለው ወታደራዊ ውጥረት የአገዛዙን ቀጠናዊና አገር አቀፍ የፖሊሲ ውድቀት የሚያሳይ ነው። በሶማሌ ክልል የመልካም አስተዳደርና የስልጣን አጠቃቀም ስጋቶች ተባብሰዋል ተባለ። በሶማሌ ክልል ባለፉት ጥቂት ዓመታት የታዩ አዎንታዊ የልማትና የሰላም እንቅስቃሴዎች ቢኖሩም በክልሉ ከፍተኛ የፖለቲካና የኢኮኖሚ መዋቅሮች ውስጥ የሚታየው የስልጣን ክምችትና የመልካም አስተዳደር እጥረት በነዋሪዎችና በፖለቲካ ታዛቢዎች ዘንድ ስጋትን ደቅኗል። የቀድሞ የክልሉ የጸጥታ ቢሮ ኃላፊና በአሁኑ ወቅት የፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ዶክተር ሁሴን አብዱላሂ ቃሲም በክልሉ ከፍተኛ ተጽዕኖ ፈጣሪ ከሆኑ አመራሮች መካከል እንደሚካተቱ ይነገራል። ከፕሬዝዳንቱ ጋር ያላቸው የቅርብ ዝምድናና የጽህፈት ቤት ኃላፊነታቸውን